ሄሎ እንዴት ነሽ መክሊት? ደህና እግዚአብሔር ይመስገን። የጀግኖች አባት ልጆች ነሽ አንቺ ታውቂያለሽ አይደል? እሱን አውቃለሁ። እሺ አሁን ግጥምሽን እንስማው። እሺ የሶስት ሺህ ዘመን የነጻነት አውራ በልጆቿ የኖረች ለዘመናት ተከብራ መሐመድ ያለውን ለልዑል አካፍሎ እኔ ጥቂት አለኝ ላንተ ይብስ ብሎ ታርዬ ቴምሩን ለፋጡማ ገዝታ አብረው ይሰየማሉ በፍቅር ገበታ ጠላት የመጣለት አብረው ይነሳሉ በፍቅር በአንድነት አብረው ይተማሉ በቴዎድሮስ ወኔ በዮሐንስ ድፍረት በጀግናው ምኒልክ በልጆቿ አንድነት በበላይ ዘለቀ ደግሞ በአብዲሳ አጋ ሀገሬ ኖራለች በነጭ ሳትወጋ እስቲ ከመጽሐፍ ይውጣና ይሰለል ታሪክ ምን እንደሚል ስለትቦ ገደል ቀፎ እንደተነካ እንደ ንቦች ያወራ ወገኔ ገብሎ ዘምቶ መፍተራ ጣሊያንን መልሰው በጉራጌ ካራ ቅጣቱንም ቀምሷል በአድዋ ተራራ እኔ ዝም ብልም ይናገራል ዓለም ይህን ሁሉ ያረገው አርበኛ አያቴ ነው ለምስል ላክብረው በይፈትካለሁ ዘራፋ ካኪዘራ እኔ ነኝ ጣይቱ እመቤቲቱ ጠላትን የምንተው ከመሃል አናቱ ዘራፋ ካኪዘራ ቀጥኜ ቢያዩኝ ጅማት ነበር አላወቁም እንዴ እሳት እንደሆንኩኝ ዘራፋ ካኪዘራ ዘራፍ ለዘረኝነት ቦታ የላችሁም ከሀገር ይውጡላት አመሰግናለሁ። ዋው መክሊት አቤት ራስሽ ነሽ የጻፍሽው? አይደለም አባቴ ነው የጻፈው። ደስ ይላል። በጣም ነው ደስ የሚለው። ብዙ እንዳንቺ አይነት ተማሪዎች አሉኝ እና ብዙ ጊዜ አድዋን ከልጆች ጋር ነው የማሳልፈው። በእውነት ያነበብሽበት የተረክሽበት ውስጥሽ እያንዳንዱ ነገር ተዋህዷል እና ሁላችንንም ስሜት ውስጥ ነው የከተትሽን በጣም እና በእውነት የጀግና ልጅ መሆንሽን አስመስክረሻል። ጀግናም እንደሆንሽ አስመስክረሻል። ምናልባት ለዚህች ሕፃን ያልተሰወረች ኢትዮጵያ ለአንቺ ያልተሰወረች ኢትዮጵያ ለሌሎቹም እንግዲህ ለአንዳንድ ለተሰወረባቸው ትገለጽ። እንግዲህ እሱን ነው የምንለው። በኢትዮጵያዊነት በፍቅር በአንድነት ቀጣዩን ኢትዮጵያ ካንቺ ጋርና ከመሰሎችሽ ጋር እናስባለን። መልካም ልጅ እንደሆንሽ ቀጥይ። እሺ በዛው እናመሰግናለን። መልካም ምሽት። አሜን። እሺ አባቢና እናንተት እሺ እንዴት ነው ስሜቱ እናንተ አካባቢ እናንተ ያለህበት ቦታ ላይ? በጣም የተለየ ነው። እኔ ደግሞ የኮሪያ ዘማች ልጅ ነኝ እንደምታውቁት። አባቴ ኮሪያ በ21 አመቱ ኮሪያ ዘምቷል። የካራማራ ጦርነት ጊዜ ደግሞ ካሜራማን ሆኖ ኢትዮጵያ ቴሌቪዥን እየሰራ ካራማራም ዘምቶ ካሜራውን ቁጭ አድርጎ ተዋግቷልም እና ታሪካዊ አባት ነው ያለኝና በጣም ላከብራቸው ጀግኖች አባቶቻችን ለዛሬ ማንነታችን በቃ ምልክቶች ታሪኮች ናቸው። እኔ አጋነን ካትበሉኝ ቤተሰቦች ይቅርታ አድርጉልኝ። ክርስቶስ ወደ ምድር መጥቶ በፍቅር ከከፈለው ዋጋ ቀጥሎ የአድዋ ድልን የአድዋን ጦርነት የተከፈለልን ዋጋ በዛ መልኩ አስበዋለሁ እና አድዋ ዘር ቀለም ያልተለየበት ሁሉም አንድ ሆኖ የወጣበት አሁን ታሪክ እየተበረዘ መጣና መጽሐፍ ላይ ያላነበብነው ነገር እየተፈጠረ አሁን ለመከፋፈል እንድንከፋፈል የሚያደርጉን ሰዎች ተፈጠሩ እንጂ አድዋ የአንድነት ምልክት ነው። በቃ ማርያምን በቃ ሁላችሁም እንድትወጡ እኮ ነው ያሉት። ምኒልክ እምዬ የተባሉት እኮ እናት ስለሆኑ እኮ ነው እንጂ ወንድ ሆኖ እምዬ የተባሉ ናቸው። አፄ ምኒልክን ያልሆነ ስም እየተሰጣቸው ነው። አሁን ጎራ እየተፈጠረ ነው እንጂ አድዋ የአንድነት ምልክታችን የነጻነት አርማችን ነውና እኔ በትልቅ መንፈስ በትልቅ እንትን ነው የማየው። የኮሪያ ዘማች የልጅ ልጆች የሚል ማህበር አለን። የዛ ማህበር እኔ ፕሬዝዳንት ሆኜ ነው የምሰራውና አሁን የአድዋ ድልን ለማክበር ብዙ ውጣ ውረዶች እያደረግን ብዙ ደስ የማይሉ ነገሮች አይቻለሁ። ቤተሰቦች ልንገራችሁ፣ ብዙ መስሪያ ቤቶች ገብቻለሁ ይሄን ነገር ለማድረግ። ለምን እንደዛ ይሆናል? አድዋ እኮ የኛ የኢትዮጵያን ብቻ ሳይሆን የአፍሪካዎችን እኮ ኩራት ነው። እኔ አባቴ ሲነግረኝ የኮሪያ የዘመቱት ሁሉም አሜሪካን እንኳን
ወታደር ሞቶባታል። ኢትዮጵያ ግን 6037 ወታደሮች ዘምተው 122ቱ ሲሞቱ ሲሰው እዛው ኮሪያ ምድር ላይ ሞቶ እንኳን የኢትዮጵያ ሰራዊት የተማረከ የለም እንኳን በቆሙ ማለት ነው። አሜሪካን ተማርኮባታል ትልቁ ሀገር። ከዛ ቤተሰቦቼ ከድል በኋላ ኮሪያዎች የሁሉንም የዘመቱላቸውን ያገዟቸውን ሀገሮች ባንዲራ ሲሰቀል እግዚአብሔርን ነው የምላችሁ የኢትዮጵያ ባንዲራ መሀል ላይ ለብቻውን የተሰቀለው ብሎ ነው የሚነግረኝ አባቴ በታሪክ ማለት ነው። እና ይሄን ያህል ክብር ያለን ኢትዮጵያውያን ይሄን ያህል ወንድማማችነታቸው ለ16 አንድ ኮዳ ውሃ ተተፈናል ይለኛል አባቴ ሲነግረኝ ማለት ነው። እና አድዋም ላይ በባዶ እግራቸው ለአንድነት ይዘምተዋል። እና አባቶቻችን ምኒልክም እቴጌ ጣይቱም ሁሉም በዛ ዘመን ላይ ነበሩት መከበር አለባቸው። ለምንድን ነው መለያየት የምንፈጥረው? በአንድ ልብ ሆነን አክብረን እንድናሳልፈው ነው ስሜቴና ለኔ አድዋ እንደገለጽኩልህ ነው። በቃ ያ ነው ስሜት ያለኝ ስሜቴ። እኔ በልጆቼም ላይ ያንን ነው ማሰጽባቸው። ገባህ? አመሰግናለሁ ቤተሰቦቼ። ድለኛ ነህ ጎበዝ፣ በዚሁ በርታ። ቀጣይ ትውልድ ደግሞ እየሰራህ እንዳለ አይተናል። እንግዲህ እግዚአብሔር ፍጻሜያችንን ያሳምርልን ለሁላችን። አሜን አሜን። ንቁዎችም ለሁሌም በፍቅር ኑሩልኝ። ብስራትም በዓለም ይሰማ። አመሰግናለሁ። ክብር ይስጥልኝ። እሺ እሺ። ሰላም አምሽልኝ ቤተሰቦች። ተድላም ልጅ የማየው ነገር ይሄ ነው። አሁን ላይ እንግዲህ ያለው ጩኸት እዚሁ እንኳን አድዋ የአፍሪካ ድል መሆኑ ሳያንስ እያለ ወይ ደግሞ የአፍሪካን ብቻ ሳይሆን በየትኛውም የዓለም ጫፍ የሚጨቆኑ ሰዎች ሁሉ ሊመኩበት የሚገባ ድል ሆኖ ሳለ እኛው ሀገር ውስጥ ግን እንደ ልብ ማንሳት እንዳይቻል የተደረገ ነው። አድዋ ያለው ስዕል እየተበረዘ ሌላ መልክ እየተሰጠው ነው ያለው። ይሄ እውነት ነው፣ ሊካድ አይችልም። የሚጮኸውም አካል አሁን እንግዲህ ይሄንን አድዋ ለማዳፈን እየሞከረ ያለው አካል ኃይልና ጉልበት አለው በዚህ ጊዜ። ግን ደግሞ መክሊት ነቻለስ ነው እነ መክሊት አይነትን ደግሞ ሰዎችን መደበቅ አይቻልም። እነ መክሊት የሆነ ጊዜ ድል እንደሚያደርጉ ጥርጥር የለኝም እውነትን እስኪያዙ ድረስ። ስለዚህ በዚህም ትውልድ አሁንም ተስፋ አንቆርጥም። አድዋ አሁንም ይደገማል ብዬ ነው የማስበው። እየደገምነውም ደግሞ እስካለን ድረስ እኛ ለአድዋ የተከፈለውን ዋጋ በሌላ የትግል አውድ እንደግመዋለን። እነ መክሊት ደግሞ ታንሾቻችን ያስቀጥሉታልና የቱንም ያህል ቢጮህ የቱንም ያህል ቢስተጋባ እውነት ጉልበት አለው። መጨረሻ ድል የእውነት ነው። አድዋ እውነት ነው። እሺ ሄሎ አድማጫችን። ሄሎ ጤና ይስጥልን። አብሮስተን እንዴት አመሻችሁ? እግዚአብሔር ይመስገን። ማን ልበል? ከየት ነው? ዮርዳኖስ ነኝ ከዓለም ገና። ዮርዳኖስ ከዓለም ገና። እንዴት አመሸሽ? እግዚአብሔር ይመስገን። ሰባተኛው የአድዋ ድል ቀን መዳረሻ እንኳን አደረሳችሁ አደረሰን። አሜን። እንኳን አደረሰን። 17ኛ ቅርብ ነው ብለናል። ለ127ኛው የሚል ርማት ሰጥቶሻል ሳሚ። ለማርከኝ ለ127ኛው ነው ምርማት። አዎ እኮ በዛ ጋር ለ127ኛው። እሺ 100ኛ ነን አልሰማናት። እሺ አንተ ሰማ። በመጀመሪያ ሳሚዬ መልእክቴን ከግማሽ ነው ያቀረበውና እሱ ምኑን ባደስ ቢፈቀድልኝ ደስ ይለኛል። እሺ ተፈቅዷል። አመሰግናለሁ። ምን ይሰማን ይላል መልእክቴ። እሺ እንደው ምን ይሰማን ያኔ በዛን ጊዜ እንዲህ ሳንሰለጥን ሀገር ወዳጆቹ አንድ አርገውን ነበር። በጦር በጎራዴ ጠላት በማሳፈር እንድንኖር ብለው ሳናነስ በመንደር እኛ ልጆቻቸው የነሱ ፍሬዎች በደም ያጸኗትን በደም አፍራሾች እንደው ምን ይሰማን ሀገር አስረክበው ማስቀጠል ሲያቅተን ሰይጥነን ላይጠቅመን በዘር ተከትበን ተለቀንን ባዮች ትናንትን የረሳን ጀልቶ ማደር ቅንጦት ዳገት ሲሆንብን እንደው ምን ይሰማን በረሃብ የምናልቅ ታሪክ አዛዦች መባል ይገባናል ያድዋ ትውልዶች። እንዴት ይዘኑብን ስንሆን ትንሾች በሰላም ይረፉ ሆነን ቅርባዮች ይላል። ያስማን ዛሬ ግጥም ነው በቃ ሌላ ነው ያቀረብኩት። ሰሚ ያቀረበው ዛሬ ያቀረበው ከወገቡ ነው። እኔ ባሱ በጣም ይቆራረጣል። ደስ የሚል ነው ግጥሙ። በጣም ደስ ብሎናል። ግጥም ለማለት እንኳን ይከብዳል። ገጣሚዎቹ እንዳይታዘቡኝ። ችግር የለም። እንዴት ነው ድባቡ? አጠቃላይ መልእክቱን ደግሞ እንስማና። ድባቡ ደስ ይላል። አድዋ ሲነሳ ያው ፎክሪ ፎክሪ ሸሊ ሸሊ ነው የሚለው። ደስ ይላል። ደስ የሚል ስሜት አለው። ለሀገር አንድነት መሰረት የሆኑንን
ጀግኖችን ቀደም ብለን እያወደስን ነበር። ሳምንትም ገብቼ ነበር። ሁሌም ብናመሰግን የሚያስባቸው አይደሉም። ይዟን ዮርዲን አስከትላቸው በጣም ደስ ይላል። እንዴት አመሸ የሆነበት ወሬ ሰፈር ይመስገነው። ድባቡ ምን ይመስላል? እስኪ አንለኝ ከሱን ጀምር። የእውነት ለመናገር በዚህ እንደዚህኛው አድዋ ማለት አድዋ በመምጣት በጣም የምደሰትበት ነገር ግን በነገሮች በጣም የተከፋውበት ጊዜ ዘንድሮ ነው። አላውቅም እኔ አንድ ጊዜ ጋዜጠኛ ዮናስ አብርሃም በቤቱ ቁጭ ብለን እያወጋን ሳለ አድዋ እኮ አለኝ አድዋ እኮ አዲስ ብሔር ቢፈጠር እኔም አድዋ ውስጥ ነበርኩበት ብሎ መግባት አለበት። አይደለም ልንሸሻው አይደለም ለሆነ አካል ልንሰጠው ይቀርና የሆነ ድንገት የማይታወቅ ጥረት የሚመጣ እንኳን ኢትዮጵያ ውስጥ አድዋ ውስጥ ነበርኩበት ማለት አለበት። ምክንያቱም ይሄ ብሔራዊ ኩራታችን ነው። እንዴት ነው አድዋን ለሆነ ነገር የምንሰጠው? ለአፍሪካ እኮ አይደለም የመላው ጥቁር ህዝብ መጨቆንን የሚጠላ እኔ ነኝ የበላይ ብሎ የሚያዝ ባለበት ዓለም ላይ አይ ሁላችንም እኩል ነን ለዚህ ደግሞ እሞታለሁ ብሎ በሞቱ ተርላ ገልጾታል። ልክ እንደ ክርስቶስ በሞቱ አብዛኛው ቀደም እንደናም እንዳለው ቴዲም እንዳለው በቃ በሞታቸው ለመሞት ነው የሄዱት አብዛኞቹና ሞቶ ያሸነፉበት ነው። ሞቶ ሀገር ሞቶ ነፃነት ሞቶ ማንነታችንን የሰጡን ነውና እንዴት ነው አድዋን ገፍተ ወይም ደግሞ አድዋ የእንትና ብቻ ነው ብለህ ለሆነ አካል የምትሰጠው? ለምንድን ነው አድዋን ስምናዳስ ነው? እንደ ጊዜ እኮ አለ የጊዜ ጉዳይ ነው እንጂ ልክ የተርላት ልክ እንደ ተርላት አይነት በጣም ብዙ ልጆች አሉ። ስለ አድዋ ሩበት ጊዜ ጉዳይ ነው። የክርስቶስ ተልኮ ተቀብሮ ለዘመናት ጠፍቶ ነበረ። ጊዜ ጉዳይ ነው ይወጣል። እውነት ደግሞ እንዲፈቀብራ አትቀርምና ብንችል ይሄ ድል የሁላችንም ነውና አባካቸው አንሽሽው ልንኮራበት በጣም በቀደረታችንን ነበር ብዙ ነገር ከማውራት ከመናገር አልፈን ብዙ ነገር የምንሰራበት አሜሪካ እኮ በእንግሊዝ ቀኝ ተገታ ነፃነቷን ነው የምታገባው። እኛ እኮ ስለ ነፃነት አናወራም፣ ስለ ድል እኮ ነው የምናወራው። የስድስት ሰዓት ጦርነት እኮ ነው። በጣም አጥሩና ቁፍጥን ያለ የጦር አመራር የተሰጠበት አሜሪካውያን የጦር እንትን ሲባል ምሳሌያቸው የመጀመሪያው ምሳሌ የሚኒሊክ አመራር ነው። ሰዓቱን አጥቶ በስድስት ሰዓት ውስጥ ያለቀ ከዛ በኋላ ደግነታቸው እኔ አላስቀረውም እኔ በይህን ጉዳይ የሞተው የሰው ልጅ ነው ብለው ለማክበር ፈቃደኛ አይደሉም። ከላይ ደግ መሪ እንዴት ነው የምናገኘው? እንዴት ነው ልናገኝ የምንችለው? አይደለም በኢትዮጵያ ውስጥ በዓለም ላይ ማግኘት ይከብዳል። እኛ ድል ለማክበር እንኳን የፈጠኑ መሪዎች አይደሉም የነበሩ ለሰው የሚያዙ ስለመጡብን ነው እንጂ ፈጽሞ ይሄ ሰው ቦታ ሄደው ያልተጠማቆሉ ያልተደሉ ምንም ነገር ያላደረጉ መሪዎችን ዛሬ ላይ መደበቅ ዛሬ ላይ አጉል ስም መስጠት ለኔ በጣም የሚያሳፍረኝ ነው። በእርግጥ እነዚህ መሪዎቻችንን የሚጠሉ አካሎች ከጣሊያን ወይም ደግሞ ከተሸነፉት ጎራ ናቸው ብዬ ነው ማስበው። ምንም ጥያቄ የለም። ከዛ ግን ዛሬ መልእክት በማስተላለፍ መልእክት ልጨርስ። እሺ ይቻላል። ለምታውቁት ለታሪክ ኢትዮጵያ ሬዲዮ አድማጮችና የሚዲያ ተከታታዮች ማህበር የሚባል ማህበር አለ። ይህ ማህበራችን አብዛኛውን ጊዜ በተለይ በበጎነት ላይ ተሳትፎ ያደርጋል። ሁሉ ጊዜም እንደምለው አይደለም ሀገር አይደለም ቤተሰብ አይደለም ማን ዓለም ላይ የምትሻገረው በደጋግ ሰዎችና ከፈጣሪያቸው ጋር አብዝተው ጸሎት በሚያደርጉ ሰዎች ነው ብዬ ነው የማምነው። አሁን ያለንበት ችግር አሁን ያለው ከድርቅ አልፎ ረሃብ የሆነብን ችግር ይሄ ሁሉ መከራ ሊያልፍ የሚችለው በጦርነት ወይም በሌላ ነገር አይደለም። ሊያልፍ የሚችለው በደግነትና ጸሎት በማድረግ ነው። ስለዚህ የፊታችን እሑድ የካቲት 26 ቀን የደም ልገሳ ለማድረግ እንደለመደው የደም ልገሳ ለማድረግ ቀጠሮ ይዘናል። የመሪ ቃላችን የታሪኬን ቀለም ላድምቀው በኔ ደም የሚል መሪ ቃል ነው ያለን። ታሪካችን በፍጹም አይደበዝም፣ በእኛ ደም ድጋሚ ይደምቃል። ስለዚህ ይህንን ታሪክ ለመካፈል ይህንን ታሪክ ለመዘከር እሑድ የካቲት 26 ቀን ቀይ መስቀል በመገኘት አዲስ አበባ ስቴዲየም አካባቢ ያለው ዋናው ቀይ መስቀል በመገኘት እባካችሁ ደምን ለግቡ በደም በተቸገሩ እህት ወንድሞቻችን ሁሉ ተፈላቸው ዳግማዊ አድዋ ማለት ልክ እንደገና ለሰዎች በመድረስ ድጋሚ አድዋን ደግፍ
እላለሁኝ። እጅግ በጣም አድርጌ አመሰግናለሁ። እኛም ክብረት ይስጥልን አንለይ። እጅግ በጣም አድርገን እናመሰግናለን። እንግዲህ ያው አድዋ ድል ላክብረው ላለ እንግዲህ ሁላችንም እንዲያከብር ምን ፈቅድለት ወይም ምን ከለክለው አይደለም። የፈቀደ ወጥቶ ማክበር ይችላል። የፈቀደ ማንንም ሊያስገድደው አይችልም። ይወክለኛል የሚል ወጥቶ እንዲያከብረው ግን ይፈቀድ ነው። እሱ ነው እሱ ብቻ ይነካብን። እንግዲህ ከታሪኩ ተካፋይ ወይም አይደለም ያለ ሰው ያው መብቱ ነው።